አሁን ያለችው ኢትዮጵያ አሁን ካላት ድንበሮች ጋር የተፈጠረችው በ19ኛው መቶ ክፍለ ዘመን መጨረሻ ላይ ነው የተፈጠረችው ደግሞ ሰሜን ያለው መንግስት ወይ ደግሞ አቢሲኒያ ደቡብ ያሉትን ህዝቦችና መሬቶች ግዛቶችን ደቡብ ስለ በታሪክ ውስጥ እንደዚህ ስለምንል ነው አሁን ኢህአዴግ የደቡብ ብሔር ብሔረሰቦች የሚለውን ማለት አይደለም ደቡባዊ የአገሪቷ ክፍል በአጠቃላይ ማለት ነው ኦሮሚያ ሶማሌ ጋምቤላ በኒሻንጉል አፋርንም ጨምሮ ማለት ነው ሁሉንም ከአማራው ሰሜን ሸዋ ወደ ታች ከሸዋ ከፍታዎች ወደ ታች ወደ ደቡብ ያሉ መሬቶች ማለት ነው ደቡብ ስለ እነኚህ መሬቶች በጉልበት ተወረው በጣም ትልቅ ግፍ ተሰርቶ ነው የተሰራው እንግዲህ ሌሎቹ የአፍሪካ ሀገሮች በአውሮፓ ሲወረሩ ኢትዮጵያም ወራሪ ነበረች የሰሜኑ ክፍል ከአውሮፓኖች ጋር ተወዳድሮ ነው የወረረው አሁን ያልኮን አካባቢዎች ማለት ነው ስለዚህ ወረራው ሲካሄድ የተፈጸሙ ነገሮች አሉ ህዝቦች ሉዓላዊነታቸውን አጥተው የነበሩ ግዛቶች ሁሉ ፈርሰው ነው አሁን ያለችው ኢትዮጵያ የተመሰረተችው ማለት ነው አሁን በታሪክ ውስጥ በአፍሪካ ታሪክ ውስጥ በታሪክ ጸሐፍት አይን እንዲሁም በዓለም ህዝቦች አይን ውስጥ ኢትዮጵያ ነፃ የሆነች ሀገር በአፍሪካ በሙሉ በአውሮፓኖች ሲያዝ ኢትዮጵያ ደግሞ ነፃ ሀገር ሆና የኖረች ተብሎ ነው የሚታወቀው ያ አንድ እውነት ነው ነገር ግን ኢትዮጵያ ሀገር ብቻ አይደለችም ኤምፓየርም ናት ኢትዮጵያ ሀገር ብቻ አይደለችም ኤምፓየር ናት ማለት ሚስኖመር ወይ ደግሞ የማይገባ ስም ለመስጠት ሳይሆን ትክክለኛ ኤምፓየር ስለነበረ ነው ኤምፓየር የነበረው በምን ምክንያት ነው አንደኛ ሌሎቹ ቅኝ ገዢዎች ወረው በያዙ መንገድ ነው ወሮ ያዘው ሌሎቹ ቅኝ ገዢዎች ባስተዳደሩት መንገድ ነው ግዛቶቹን ወሮ ያገኛቸውን ግዛቶች ያስተዳደረው ስለዚህ የብዙ ብሔሮች ስብስብ ሆኖ ኤምፓየር ሆኖ ነው የተፈጠረው ኢትዮጵያ አሁን እንግዲህ ይሄንን ማነሳል ለምንድን ነው ከዛ ጊዜ ጀምሮ ምኒልክ ይሄንን ካደረገበት ጊዜ ጀምሮ እሱ ራሱ ወረራው ራሱ ያመጣብንን ጣጣ ለጊዜው ብንተው ከዛ በኋላ የተፈጸሙ የተከሄዱ መንገዶች አሉ ኢትዮጵያ የተጓዘችበት በጣም አስቸጋሪ የሆኑ መንገዶች አሉ ያ አስቸጋሪ መንገድ ደግሞ ብሔሮቹን በፊትም ተወረው የተያዙ ብሔሮችን በጣም ብዙ ዋጋ ነው ያስከፈለው አገሪቷ ወደ ጦርነት ስትሄድ የሰው ሀብትና ሌሎችን ለጦርነት የሚያገለግል ሀብት የሚያቀርብ ይሄ አካባቢ ነው አሁን ያልኩ በቅኝ ግዛት የተያዘው አካባቢ ነው አገሪቷ ራሱ ተመስርታ የምትኖረው በዚህ ክፍል ላይ ነው አገሪቷ አለኝ የምትለው ሀብት ጠቅላላ የሚመጣው ከዛ ነው እንደምታውቁት ማለት ነው እሱን መዘርዘርም አያስፈልግ ነገር ግን ይሄ ነገር አያስኬድም ተብሎ ሁለት አብዮቶች ኢትዮጵያ ውስጥ ተካሂደዋል ኤምፓየር ተፈጥሮ አማርኛ ገዢ ቋንቋ ሆኖ ሌሎቹ ቋንቋዎች ደግሞ የሥራ ቋንቋ እንዳይሆኑ ታግደው በዚህ መንገድ መሄድ አንችልም ተብሎ መጀመሪያ ክርክሩ የተጀመረው በ60ዎቹ ነው በተማሪዎች እንቅስቃሴ ጊዜ ማለት ነው በዛን ጊዜ የመሬት ጉዳይና የብሔሮች ጉዳይ በጣም ትልቅ ክርክር ነበር አሁን ያለንበት ቦታ ማለት በጣም ነው የሚያሳዝነው ያልኩት ምንድነው ይሄን ሁሉ መንገድ ተጉዘን ወደዛ መመለሳችን ከ60ዎቹ በኋላ ምንድነው የተጓዝነው መንገድ ምን ይመስላል የተማሪዎቹ እንቅስቃሴ እየበረታ ሲሄድ የሌሎቹም የማህበረሰብ ክፍል ተጨምሮ መጨረሻ ላይ ወታደሩ ሲያምዝ ንጉሰ ነገስቱን መጣል ተቻለ ስለዚህ መሬት ላራሹ የሚባለው መፈክር ከቦታው ደረሰና ባለባትነትና ጪስኝነት ቀርቶ መሬት የሚያርሰው ገበሬ ባለመሬት መሆኑ ደረሰ ተፈጻሚም ሆነ መንግስት ተመልሶ እንደገና ያንን ነገር ክሌም ቢያደርግም ማለት ነው መሬቱን ተመልሶ በህገ መንግስት ቢይዝም ማለት ነው ግን በህግ እንደዛ ተደርጓል ከዛ በኋላ የኢትዮጵያ አብዮት ሲፈጸም አብዮት ተፈጸመው ንጉሰ ነገስቱ ወድቆ መንግስት ተቀይሮ አይደለም እንደዚህ የተቀጠለው የሆነው
ነገር ምንድነው ዜጎች በገፍ ተገደሉ የኢትዮጵያ መንገዶች በደም ተጨማለቁ ቀይ ሽብር የሚባል ነገር መጣ ዜጎች ተሰደዱ ኢትዮጵያ ይሄንን ጨርሳ ከሶማሊያ ጋር ጦርነት ሄደች ጦርነት አሸንፋ ተመለሰች ከዛ በኋላ ተመልሳ ከኤርትራና ከትግራይ ጋር ጦርነት ሄደች ሌሎቹም ደግሞ የነፃ አውጪ ግንባሮች ኢምፔሪያል ኢትዮጵያ ወይ ደግሞ የአጼዎቹ ስርዓት የወለዳቸው ስለሆኑ ጦርነቱን እነሱም ቀጠሉ እንግዲህ የአጼዎቹ ስርዓት የምንለው ምንድነው አንደኛ የብሔሮች ክብር የለም ሁሉም ነገር በአማርኛና በአማርኛ ስር ነው የሚደረገው ሃይማኖቶች ሪኮግኒሽን የላቸውም መሬት ላይ የሚያርሰው ገበሬ ምንም መብት የለውም ይሄ ሁሉ ጣጣ እንግዲህ ነፃ አውጪዎችን ወልዶ አገሪቷ ወደ ጦርነት ገባች ማለት ነው ከአብዮቱ ራሱ ጀምሮ እስከ ደርግ ውድቀት ድረስ የነበረው መንገድ በጣም በደም የጨቀየና አሰቃቂ የድህነት የጦርነት የእርዛት መንገድ ነበር ስለዚህ ደርግ ሲወድቅ ያለው አማራጭ በብሔር ተደራጅተው የታገሉ ቡድኖች ስላሸነፉ ያለው አማራጭ ለብሔሮች ዕውቅና ሰጥተው ካልሆነ ስላሸነፉ ሁሉም ክልሉን ይዞ ሊሄድ ነው ዕውቅና ሰጥቶ ክልል መስርተው እንዲሄዱ እንግዲህ ከዚህ አስቸጋሪ የሆነ መንገድ ነው ይሄ የፌደሬሽን ምርጫ የመጣው ማለት ነው እንጂ ከቅንጦት አይደለም የተወለደው እንግዲህ ይሄ አሁን አሃዳውያን የሚሉት ወይ ደግሞ ቤት አልባ ፖለቲከኞች ነው የምላቸው ቤት አልባ ፖለቲከኞች የሚያወሩት አካሄድ አሁን ክልሎች ይፍረሱ አማርኛ ሌሎቹን ቋንቋዎች ተቆጣጥሮ በበላይነት በሁሉም ክልል የሥራ ቋንቋ የንግድ ቋንቋ የትምህርት ቤት ቋንቋ የፍርድ ቤት ቋንቋ ይሁን የሚሉት ይሄ መንገድ ሳይሞከር ቀርቶ ቢሆን አያቁም ነው የምንለው ስለማያቁ ቋንቋቸውን ስለሚወዱ ማንነታቸውን በሌሎቹ ላይ መጫን ሱስ ስለሆነባቸው ነው የምትለው አሁን ግን ይሄ መንገድ ታይቶ ተሞክሮ ሳይዋጣ ሲቀር ዋጋ አስከፍሎ ነው የወደቀው ይሄ ስርዓት ከመውደቁም ደግሞ የአገሪቷን ታሪክ እያንዳንዱን ገጽ በደም አጨማልቆ ያለፈ ስርዓት በጣም ነው የሚያሳዝነው ወደዛ መመለሳችን ያልኩ ምንድነው በ60ዎቹ የነበረው ኮንቨርሴሽን ሙግት እንደገና እንደ አዲስ እንዳላየነው ነገር መወለዱ በጣም የሚያሳዝን ነገር ነው አብይ ስር ኢትዮጵያ ወዴት እየሄደች ነው ላልከኝ በፊት ቅድም የነገርኩ ወደዛ መንገድ እየሄደች ነው የትኛው መንገድ ማለት ነው ከ74ም ከ60ዎቹም ጀምሮ ኢትዮጵያ የተጓዘችበት የመከራ መንገድ ማለት በዛ እንግዲህ ከ60ዎቹ ጀምረ ወደዚህ ስትመለከት ቢያንስ ኢትዮጵያ እንደ አገር ኖራ እዛ ውስጥ ጦርነት ተካሂዷል ከጎረቤት ጋርም ጦርነት ተካሂዷል አሁን ግን ያለው አማራጭ ከጎረቤት ጋርም ሳይሆን እርስ በርስ ሊሆን ነው ማለት ነው እርስ በርስ ሊሆን ነው የአገሪቷ ዕጣ ፈንታም ጊዜው ስለተለወጠ ምክንያቱም ህዝቡ ተለውጧል ህዝቦች አስተሳሰብ ተለውጧል የትምህርት ደረጃ በጣም በላቀ ሁኔታ ተለውጧል የአገሪቷ ኢኮኖሚ ተለውጧል በኢትዮጵያ ዙሪያ ያሉ አገሮች ብዙ ለውጥ አስተናግደዋል ስለዚህ እንደ በፊቱ ክልሎችን አፍርሼ ኢትዮጵያን የአማርኛ አገር እና ለሌሎች ባህሎችና ሃይማኖቶች ዕውቅና የማትሰጥ አገር አድርጋለሁ ማለት ወደ ጦርነት መመለስ ከጦርነትም ደግሞ አገርን የሚያፈርስ ለሁሉም የመጨረሻ የሆነ መንገድ የተመረጠበት ሁኔታ ነው ልል ነው እሺ ዶክተር በጣም አመሰግናለሁ እንግዲህ እዚህ ጋር ይሄን ስናወራ በደንብ ብዙ ሰው ያልተረዳው ነገር አለ ማለት ነው ይቻላል ምክንያቱም አሁን አንተ እንደገለጽከው ያደግ ስለወደደ ወይም ደግሞ አሮጌው እንግዲህ አዲሱም ያደግ ነው የሚባለው ማለት ይቻላል ያ ፓርቲው ብቻ ነው ስሙን የቀየረው ሰዎቹ ፓርላማው በያደግ ጊዜ የተመረጡ ናቸው ምናልባት አሁን አዲስ ምርጫ ተካሂዶ እስኪቀየርና አሮጌው ያደግ ስለወደደ ብቻ አይደለም ሌሎች እንደሚሉት ክልል በየአካባቢው የተደራጀው አይደል ከዚህ አንፃር ለምሳሌ በ60ዎቹ ቅድም ያልከው ወረራ በነበረ ጊዜ በየአካባቢው ለብሔሮቻቸው የሚታገሉ ቡድኖች እንደተነሱ ይታወቃል
ለምሳሌ ቲፒኤልኤፍንም ኦነግንም ማንሳት ይቻላል ወደ ደቡብ ሲመጣ ሲዳማንም ሲዳማነት ንቅናቄ ይሄን የብሔር ጭቆና አለ ህዝባችን ተጨቁናል ብሎ እስከ ሶማሌ በመሄድ ያው የትጥቅ ትግል እንዳደረገ በታሪክ ይታወቃልና ይሄ ነገር እንግዲህ አንተ እንዳልከው በቅንጦት ወይ ደግሞ ስልጣን ላይ የመጣው በዛ ሰዓት የመጣው ያደግ ፈልጎት ሳይሆን ህዝቡ ሲታገልለት የነበረ ነገር ስለሆነ ነው አሁን ያለው አወቃቀር ወይ ደግሞ መልቲ ፌደራሊዝሙ ወይ ደግሞ መልቲ ናሽናል ፌደራሊዝም ኢትዮጵያ ውስጥ እንትን ያለው እንጂ የተወሰነ ግሩፕ ወይ ደግሞ ስልጣን ላይ የመጣው ስላልወደደ ነውና ይሄንስ አሁን ካለው ተጨባጭ ሁኔታ አንፃር ምክንያቱም ይሄን አሁን ለምሳሌ ቅድም እንደተነሳው በ60ዎቹ ላይ ህዝቡ ተጨቆንኩኝ ብሎ በጦርነት ያመጣውን ድል አሁን ደግሞ በዚህ በ21ኛው ክፍለ ዘመን ወደዛ መመለስ ይቻላል ወይ ይሄን ማይቻልስ ከሆነ ኮንሲኩዌንሱ ምንድነው የሚሆነው በርግጥ ትንሽ ነካክተዋልና እንደውም ሞር ጠለቅ አድርገ እንድትነካካው ስለፈለኩኝ ነው አዎ እንግዲህ ወደዛ መመለስ አይቻልም በጣም ነው የሚያሳዝነው ያልኩት ለዛ ነው ሰው አንድ ማህበረሰብ ከደረሰበት ቦታ ተነስቶ ነው ወደፊት የሚሄደው እንጂ ወደ ኋላ አይሽምጥም ይሄ የደረስንበት ቦታ እንዴት ደረስን ችግራችን ምን ነበረ ብሎ ተገምግሞ ወደፊትስ የሚያዋጣን መንገድ ምንድነው ተብሎ ነው ወደፊት የሚከደው እንጂ ወደ ኋላ ያየ የአጼዎቹን ስርዓት የናፈቀ ወደዛ መሮጥ አትችልም አንድም ስንዝር መሄድ አይቻልም ትርፉ ቅድም እንዳነሳውል ጦርነት መቅጠም ነው እርስ በርስ እንግዲህ አሁን ጠቅላይ ሚኒስትሩ ሁሉ የሚመካበት አለኝ ብሎ ሁሉ ጊዜ እንደ ሰፈር ጎረምሳ የሚፎክረው በመከላከያ ኃይሉ ወይ ደግሞ በጦሩ ይሄንን እንደዚህ አይነት አካሄድ እቺ ብቸኛ የቀረችውንም ተቋም የሚያስተርፍ አይመስለኝ እኔ እሱም በደንብ አድርጎ የሚያቆይ ይመስለኛል ምናልባት በኋላ የጎረቤት ሀገሮችን ጉዳይ መታነሳ ከሆነ እነሱን ተስፋ አድርጎ እየሰራ ያለው ነገር ካልሆነ የኢትዮጵያ ጦር ራሱ ይሄንን የሚቋቋመው አይመስለኝም ስለዚህ የሚመጣው ነገር አንድ ጦርነት ነው ጦርነቱ ደግሞ ውጤቱ ብዙ ማየት የሚከብድ ነገር አይመስለኝም ኢትዮጵያ የሚባል ነገር አገር ያበቃለታል ማለት ነው አገር ሲፈርስ በአንዱ ላይ ፈርሶ ለአንዱ ደግሞ ቤት አይሆንም አሁን ህብረ ብሔራዊ ፌደራሊዝሙ ይኖር ተው አያዋጣም የምንለው ብሔሮቹ በደቡብ የአገሪቷ ክፍል የሚኖሩ ብሔሮችና ህዝቦች በጣም የተለየ ጥቅም ኖሯቸው ሌሎቹ የሚጎዱ ስለሆነ አይደለም ማንንም አይጎዳም ይሄ ስርዓት እውነቱን ለመናገር ከሆነ ማለት ነው ምንናገረው ምንድነው አገር ከፈረሰ አንዱ ላይ ፈርሶ ለአንዱ ደግሞ ቤት አይሆንም የፈረሰ አገር የፈረሰ ነው የውርደት አገር ነው የሚሆነው የመተላለቅ አገር ነው የሚሆነው ይሄንን ምሳሌ ለማየት ደግሞ ብዙም ሩቅ መሄድ አያስፈልገንም ጎረቤታችን ከቦን ስላለ ደቡብ ሱዳንን አይተናል ሶማሊያን አይተናል ስለዚህ ብዙ ርቀት መሄድ አያስፈልገንም ለማለት ነው ስለዚህ ህብረ ብሔራዊ ፌደራሊዝሙን ለማፍረስ መሞከር አገርን ማፍረስ ነው የምንለው በፊት በ91 ወይ ደግሞ በአበሻ አቆጣጠር በ83 የተደረገው አሬንጅመንት በኋላም ደግሞ ህገ መንግስቱ ሲጸድቅ የተደራጀው ይሄ ህብረ ብሔራዊ አወቃቀር ታግለው አሃዳዊ ስርዓትን በጉልበታቸው በደማቸው ዋጋ ከፍለው የጣሉ ቡድኖች እንደ በፊቱ ሊኖሩልህ የሚፈቅዱ ነገር አይደለም ደግሞም አይታሰብም ዛሬ ያለው ትውልድ ከዛኛው ትውልድ የባሰ እንጂ ያነሰ አይደለም ማንነቱን በማስከበር ክልሉን ለመጠበቅ ያለው ቁርጠኝነት ከበፊቱ ጀነሬሽን ከበፊቱ ትውልድ የሚበልጥ እንጂ የሚያንስ አይደለም ለዚህ ነው አሁን የተያዘው መንገድ መጨረሻው ጠፍቶ ማጥፋት ነው ይሄ ቢቀር ይሻላል የምንለው ለዚህ ነው ስለዚህ አሁን
እንደምታዩት እንግዲህ ይሄ አሃዳዊ ነን የሚሉ ሰዎች በነገራችን ላይ የሚሉት ነገር አሃዳዊም አይደለም የሚሉት ነገር ያው ራሳቸውን አሃዳዊ ስለሚል ነው ሰው አሃዳዊ የሚላቸው እንጂ ምን እንደሚፈልጉም አያውቁም በነገራችን ላይ ሲከራከሩ ለምሳሌ እንደዚህ አይነት የፖለቲካ አስተሳሰብ ያላቸው ፖለቲካ ፓርቲዎችን የሚመሩ ሰዎች ሲናገሩ አይታቸው እንደሆነ ይሄ የብሔር ፌደራሊዝም አይሆንም ነው የሚሉት ምንድነው የሚሆነው ለኢትዮጵያ ብለህ ስትጠይቅ እንመካከራለን ይሉሃል እንጂ ለኢትዮጵያ የሚያዋጣው ይሄ ነው አይሉህም ስለዚህ ምን እንደሚፈልጉ አያውቁም ልለን እነኚህ ኃይሎች ግን ማን ናቸው እንዴትስ አስፈላጊ ሊሆኑ ቻሉ የሚለውን አንድ ነገር ብቻ ተናግሬ ልተው ያሳጥራለሁ እነኚህ ኃይሎች ኢህአዴግ ስልጣን ላይ በነበረበት ዘመን ምንም ይሄ ነው የሚባል የፖለቲካ ስራ ትርጉም የሚሰሩት ስራ ትርጉም አልነበረው ምክንያቱም ማዕከላቸው ከተሞች ላይ ነው ትላልቅ ከተሞች አዲስ አበባን ጨምሮ አንዳንድ ከተሞች ኦሮሚያ ውስጥ ደቡብ ውስጥ እንደዚህ ከተሞች ላይ ነው የሚመሰረተው የነሱ እንቅስቃሴ ከዛ ወደ ገጠር ከወጣ የለም ምክንያቱም እነኚህ ፓርቲዎች የሚናገሩት ቋንቋ አማርኛ ብቻ ነው ልብ አድርግ ምንም ሌላ ቋንቋ አያውቁም ደግሞም አይፈልጉም ምን አይነት ስርዓት ነው የሚፈልጉት አያውቁ የሚያውቁት ምንድነው ክልሎችን ማፍረስ ብቻ ነው የነሱ ግብ ስለዚህ ሁሉ ጊዜ እየደጋገሙ የሚያነሱት ኢህአዴግ የፈጠረው ስርዓት ኢህአዴግ የፈጠራቸው ክልሎች ነው የሚሉት ኢህአዴግ አልፈጠረው ኢህአዴግ ምርጫ ስለሌለው አገሪቷ አንድ ላይ ቀጥላ ትሂድ እንዳለች ተቀጥል የሚለውን ውሳኔ ስለወሰነ መበተን ስላልፈለገ ስለወሰነ ነው ይሄንን ያቋቋመው እንጂ ኢህአዴግ አድርጓል ኢህአዴግ ያጠፋው ነገር ምንድነው በተለይ በህዋት ዶሚኔሽን ስር የነበረ ጊዜ ምንድነው ያጠፋው ስልጣንን ጠቅልዬ ማለት ክልሎቹን ቋቋቋምኩ በኋላ በእጃዙር ደግሞ የክልሎቹን ሉዓላዊነት ቀምጬ ሀብታቸውን በዝብዤ ሙሉውን ነገር ሁሉ ተቆጣጥሬ ኖራለሁ ይሄንን የምትከራከሩ ሰዎች ከመሬትም መነሳት አይገባም ብሎ ከአገር አባረረ አሰረ ገደለ አገር አተራመሰ በዚህ ምክንያት ኢህአዴግ ያጠፋው ይሄንን ነው ያጠፋው ደግሞ አሁን ስልጣን ላይ ያሉትም የሚቃወሙትም በተደጋጋሚ የሚሉት ህወሓት ብቻ አይደለም ያጠፋው አሁን ስልጣን ላይ ያሉት ሰዎችን ጨምሮ ጠቅላይ ሚኒስትሩን ጨምሮ ህወሓት የሚቀበል ሁሉም እጅ አለበት ህወሓት ዋና የኢኮኖሚ አውታሮችን ቢይዝም ዋና የደህንነት ተቋማትን የውትድርና ተቋማትን በአዛዥነት ቢይዝም እነኚህ ደግሞ ከስር ሆነው ሲያገለግሉ ሲገሉና ሲያስገድሉ የኖሩ ሰዎች ናቸው እነኚህ የኢትዮጵያ ህዝብ ነው የሚያውቀው ስለዚህ ህወሓት ብቻውን ያጠፋው ብቻውን ለብቻው ጠቅልሎ ያጠፋው ነገር ያለ አይመስለኝም አሁን ለምሳሌ ወደ ኋላ ተመለሰ ታሪክ ውስጥ ብትመለከት ራሱ ከውጪ መጥቶ አንድ ወራሪ ኃይል ከውጪ መጥቶ አንድ ሀገርን በቅኝ ግዛት ሲገዛ ከውስጥ የሚተባበሩትን ሰዎች ፈልገው ቀጥሮ እንደሚያሰራ ምክንያቱም ብቻውን ስለማይችል እንደሚያሰራ ሁሉ ህወሓትም ለኑሯቸው የተሸነፉ የራሳቸውን ምቾት መጠበቅ የሚፈልጉ አድርባይ ሰዎችን ቀጥሮ አሰርቷል ስለዚህ ህወሓት የፈጠረው ሳይሆን ህዝቦች ትግል ነው የፈጠረው ህብረ ብሔራዊ ፌደራሊዝም ለዚህ ነው ይሄንን ስርዓት መንካት አደገኛ ነው የምንለው ህወሓት እንግዲህ ዛሬ ተሸንፎ መቀሌ ገብቷል ስለዚህ የኢትዮጵያ ህዝቦች እና የብሔሮች አለኝታ ባይሆን ይሄ ህብረ ብሔራዊ ፌደራሊዝም ምንም የሚያሳስብ ነገር አልነበረም የነሱ ፈጠራ ቢሆን እነሱ በሄዱት በነጋታው ለምን አላፈረሰም የሚቻል የሚታሰብ ጉዳይ አይደለም አገር አፈርሳለሁ ብለህ ካሰብክ ብቻ ነው የምትሞክረው ስለዚህ የዚህ ጠቅላይ ሚኒስትር ንክኪ ነገር የመፈልግ ሄዶ ቁስልን የመነካካ ያደሩ ቁስሎችን ለመክፈት ሙከራ ማድረግ ትክክል አይደለም አይገባም ብለን የምንናገረው ለዚህ እሺ አመሰግናለሁ ዶክተር አሁንም በድጋሚ እንግዲህ ይሄ
ህብረ ብሔራዊ ፌደራሊዝሙ ስትራክቸሩ በተለይ ይሄን ስትራክቸር ከሚቃወሙት ሰዎች እንደሚሰማው አንዱ ቅድም ነው ሁለት ችግሮች ብዙ ችግሮች ቢኖርበትም የሚታዩ አሉ አንዱን እኛም በግልጽ የምናየው በተለይ የደቡብን አወቃቀር በመናይበት ጊዜ አሁን ቅርብ ጊዜ ሲዳማ እንግዲህ ብዙ ዋጋ ከፍሎ ሪፈረንደም አድርጎ ኦሬዲ ክልል የመሆኑን ነገር አውጇል ግን ስቲል ደቡብ ቀሪዎቹ 55 ብሔሮች አሁንም በአንድ ቅርጫት ስር ነው ያሉት እና ይሄስ ከህብረ ብሔራዊ ፌደራሊዝሙን ከመተግበር አንፃር እንዴት የሚታይ ነው የሚል ነው ሌሎቹ ደግሞ ምናልባት አዳዊ ሲስተሙ ወይ ደግሞ መመለስ አለበት የሚሉት አንዱ የሚያነሱት በየክልሉ ያሉት ማይኖሪቲ የሆኑ ብሔሮች መብታቸው አልተከበለም ውክልና አልተጠበቀም እየተወከሉ አይደለም ባሉበት አካባቢ የሚሉበት ሁኔታ ነው ያለውና በዚህ ላይ ያለ አስተያየት ምንድነው አሁን መጨረሻ ላይ ካነሳው ልጀምር የማይኖሪቲ መብት አልተከበረም ወይ ደግሞ ከክልሉን ከተቆጣጠረው ብሔር ውጪ ያሉ ሰዎች መብታቸው አልተከበረም የሚለው ነገር በነገራችን ላይ ጥያቄው የመብት ጥያቄ አይደለም የመብት ጥያቄ ማለት አሁን ለምሳሌ ሲዳማ ውስጥ የሚኖሩ ሌሎች ብሔሮች ምን ጎደለባቸው ሰርተው እየኖሩ ከህዝቡ ጋር እየኖሩ ይሄንን ጥያቄ የሚያነሱት ማን ነው እነማን ናቸው የሚለው ነው ዋናው ነገር እነማን ናቸው ይሄንን የጠየቁት እነ ሀዲያ ከምባታ ወላይታ ካፋ መጥቶ ነው የጠየቁት አማርኛ ተናጋሪ ከአማርኛ ውጪ ምንም ሌላ ቋንቋ መናገር የማይፈልጉ አንድ የሚከተሉት ሃይማኖት በአማርኛ ብቻና በግዕዝ ብቻ የሚገለጽ ቡድን በፊት የአጼዎቹ ዘመን የኢትዮጵያ የክብር ዘመን ነበረ ብለው የሚያምኑ የብሔሮቹ የውርደት ዘመን የብሔሮቹ የእርዛትና የጦርነት ዘመን ለነሱና ለአባቶቻቸው ክብር ሆኖ ያለፈበት ሰዎች ናቸው እንዲሚል አማርኛ ለምን እስከ ጓዳ ገብቶ ለህፃናት ትምህርት አይውልም እኛም እንደፈለግን በሰው ጓዳ ውስጥ እየዞርን በክልሎች ውስጥ እየዞርን እንደ ድሮ ገዢ ለምን አንሆንም ለምን አንመረጥም ለምን ወደ ስልጣን አንመለስም በር ክፈቱልን እንደ ድሮው እንግዛችሁ ነው ጥያቄው ይሄው ነው ጥያቄው ምንም ሌላ ነገር የለውም ማይኖሪቲ መብት አልተከበረም ማለት ማይኖሪቲ ምን ደረሰበት አሁን ኦሮሚያ ውስጥ ግንጪ ላይ ኖቬምበር 2015 ጀምሮ የኦሮሞ ፕሮቴስት እንቅስቃሴ ከተጀመረበት ጊዜ ጀምሮ አብይ በኤፕሪል 2018 ጠቅላይ ሚኒስትር ሆኖ እስኪሾምበት ድረስ የቄሮ ጉልበት ገኖ ከአገሪቷ የሴኩሪቲ ስትራክቸር ጉልበት በላይ ሆኖ አገርን የተቆጣጠረበት ጊዜ አንድ ሰው ንብረቱ ተዘርፎበት ከሆነ እስኪ የሰማ ሰው ካለ ይናገር አንድ ሰው በጥፊ ተመቶ ከሆነ አንድ ሰው ከቤቱ ተፈናቅሎ እንደሆነ ራሳቸው እየተጎዱ ራሳቸው እየተገደሉ ሌሎች ብሔሮችን ሲከላከሉ ነበር ቄሮዎች ህዝብ የተፈናቀለው አብይ ስልጣን ከያዘ በኋላ ያንን ጥያቄ በኋላ መጠየቅ ትችላል አብይ ስልጣን ከያዘ በኋላ ነው ከጉጂና ከጌዲዮ ሰው የተፈናቀለው አብይ ስልጣን ከያዘ በኋላ ነው ሰዎች የተገደሉት ሰው መግደል የጀመረው አብይ ስልጣን ከያዘ በኋላ ሰዎች የተዘረፉት ክብር ያጡት ሌሎቹ ብሔሮች ፍርሃት የተሰማቸው አብይ ስልጣን ከያዘ በኋላ ከዛ በፊት እንደዚህ አይነት ችግር አልነበረም እሱን ጥያቄ ራሴ መሄድ አልፈልግም በኋላ ካነሳ እሱን መነጋገር እንችላለን ስለዚህ ማይኖሪቲ መብቱ አልተከበረም ስንል ማን ነው የጠየቀው ነው ዋናው የጠየቁት ሰዎች የአጼዎቹን ዘመን የሚያደንቁ በቋንቋችሁ መኩራታችሁ በክልላችሁ መደራጀታችሁ ለኢትዮጵያ በጣም አስፈሪ ነገር ነው ብለው የሚያምኑ አንድ ብሔር በራሱ ባህል በራሱ ቋንቋ
በራሱ ክልል የሚፈልገውን ነገር ራሱን እየገለጸ መስራት ሲጀምር ብርድ የሚላቸው ሰዎች ናቸው ይሄንን ጥያቄ የሚጠይቁት በተዘዋዋሪ እንደ ድሮ እጂ እንሁን እንደ ድሮ እኛ መሪ እንሁን ፍርድ ቤት ስትሄዱ ዳኛው ሲዳምኛ ቢናገር ከሳሽና ተከሳሹም ሲዳምኛ ቢናገሩ መዳኘት ያለባችሁ በአማርኛ ነው ትምህርት ቤት ልጆቻችሁ ከአጸደ ህጻናት ጀምሮ እስከ 12ኛ ክፍል መማር ያለባችሁ በአማርኛ ነው ክልል የሚያስፈልግ ነገር አያስፈልጋችሁም እንደ ድሮ ከሰሜን በኩል ሲዳማን አንድ ወገን ቆርጠን ከሌላው ጋር ለጥፈን በደቡብ በኩል ደግሞ ቆርጠን ከአንዱ ጋር ለጥፈን እንደፈለግን ክፍለ ሀገር እያልን በወንዝ እየከፋፈልን እናኖራቸዋል የሚሉ ሰዎች ናቸው ማይኖሪቲ አልተከበረልንም የሚሉት የደቡብን እንዴት ነው የምታየው ለምሳሌ የደቡብ አሁን ያለበት መዋቅሩ 55 ብሔርን በአንድ ላይ አጭቆ መያዙ ይሄ እውነተኛ ፌደራሊዝም አሁን ኢትዮጵያ ውስጥ ሌላ አካባቢ ላይ እንዳለው አለ ማለት ይቻላል እሱ ከየት ነው የመነጨው ብትል አሁን አንድ ምሳሌ ላንሳል እንግዲህ ባለፈው ሰምተን እንደሆነ ሲዳማ ጠንክሮ እየገፋ ህዝቡ እየጠየቀ በተለያየ መንገድ በሰላማዊ ፍጹም ሰላማዊ በሆነ መንገድ ጠንከራ አድርጎ ጥያቄውን ሲያመጣ አንድ ነገር ተነሳ ምርጫ ቦርድ ራሱ ዘመቻ ወጣ በጣም በሚያሳፍር መልኩ በነሱ ቦታ እስክናፍር ድረስ ዘመቻ ወጡ ምንድነው የወጡት ዘመቻ ብትለኝ የምርጫ ቦርድ መሪዋ ብርቱካን ሚደቅሳ ፎረም አዘጋጅታ ቤት አልባ አመለካከት ያላቸው ፖለቲከኞችና ምሁራን የሚባሉ ሰዎችን በአንድ አዳራሽ ሰብስባ የሲዳማ ጥያቄ ትክክል ነው ወይስ ትክክል አይደለም የሚል ቀልድ ውስጥ ገቡ ይሄ በጣም ትልቅ ስድብና በጣም የሚያሳፍር ነገር ነው ከምርጫ ቦርድ መሰማቱ በነገራችን ላይ እኔ ከመጀመሪያውም ጀምሮ ብርቱካን እዛጋ መቀመጧ ትክክል ነው ብያለሁ ብርቱካን ቅንጅት ነበረች ዛሬም ደግሞ ራሳቸውን አንድ ጊዜ ግንቦት 7 አንድ ጊዜ ነሐሴ 9 አንድ ጊዜ ኢዜማ አንድ ጊዜ አንድነት ሰማያዊ ፈረስ ምናምን ይያሉ የሚጠሩ ሰዎች ከዛ ውስጥ ነው ማለት ይሄ አዳዊ ብለው ራሳቸውን የሚጠሩ በየትኛውም ክልል ሰውን ማደራጀት የማይችሉ በህዝቡ ፊት ተቀባይነት የሌላቸው በየትኛውም ክልል አሁን ድሮ በአማራ ክልል ነበር የሚመኩት እነ ብርሃኑ ነጋ አማራ ክልል ሲሄዱ ምን እንደገጠማቸው አይታል አይደለም ድሮ በ2005 ምርጫ ጊዜ አማራ ክልል እነሱን ስለተቀበለ በጣም ገነው ታይተው ነበር አሁን ግን ጊዜው ተለወጠ አማራ ክልልም እኔ ማንነቴ ላይ ቆሜ ነው ምደራጀው አለ ጥፉልኝ ገዚህ አለ ለዚህ ነው ቤት አልባ ምንላቸው መቆሚያ መርገጫ አንድም ቦታ የላቸው እነሱ ያላቸው አማራጭ ወደ ስልጣን የመምጣት አማራጭ አንድና አንድ ብቻ ነው እሱ አብይ እየተከተለ ያለው መንገድ በጉልበት የክልሎችን ሉዓላዊነት በማፍረስ ጦርነት በመክፈት ብቻ ነው ወደ ስልጣን መምጣት የሚችሉት ከዛ ውጪ አንድም ሰው ወደ ስልጣን ሊያመጣቸው አይችልም አንድም ሰው እና ለምንድነው ይሄንን የማነሳል 55 ብሔሮች አንድ ቦታ መሰብሰባቸው ሲጀመር ትክክል አይደለም አደረጃጀቱ ራሱ ህዝቡ ድምጹ አልተሰማም ህዝቡ ምን እንደሚፈልግ የጠየቀው ሰው የለም ህዝቡ ይሄንን ፈልጋለሁ ብሎ ድምጽ ሰጥቶ አይደለም እንደዚህ ያደራጁት እነሱ በሚፈልጉት መንገድ አደራጅተው በጉልበት ነው ያስቀመጡት በጉልበት እንደዚህ ሰብስበው ካስቀመጡ በኋላ ምን እንደተፈጠረ ሁላችንም እናስታውስ ነው በተለይ ሲዳማ ምን አይነት ዋጋ እንደከፈለ ሁላችንም የምናውቀው አሁን ዋናው ችግር ያለፈው አይደለም አሁን እነኚህ ሰዎች ሬሌቫንት ሆነው እንደ አደጋ መታየት የጀመሩት ከነሱ ውስጥ አንዱ በህብረ ብሔራዊነት ስም ጠቅላይ ሚኒስትር ስለሆነ ከነሱ ውስጥ ከቤት አልባዎቹ ውስጥ አንድ ሰው ጠቅላይ ሚኒስትር ስለሆነ ነው አብይ አህመድ ማለት ነው አብይ አህመድ በኦፒዲኦ በሚባል ድርጅት አመካኝቶ ኦሮሞ ነኝ በሚል በዛ ውስጥ ሾልኮ መጥቶ
ጠቅላይ ሚኒስትር መሆኑ ነው እነሱ ሬሌቫንት ያደረጋቸው እንጂ በኢትዮጵያ ፖለቲካ አሰላለፍ ውስጥ ያሉም ሰዎች አይደሉም በዛሬው ቀን በፖለቲካ አሰላለፉ ውስጥ ምንም ትርጉም ያለው ሚና መጫወት አይችሉም ስለዚህ አደገኛው ነገር ምንድነው አደገኛው ነገር ወጥቶ በነቂስ ወጥቶ ድምጽ ሰጥቶ ከ98% በላይ ድምጽ ሰጥቶ የራሴ ክልል ይኑረኝ ያለውን ህዝብ ስልጣኑን ለመቀማት መሞከር ነው አደገኛው ነገር የትናንትናው ነገር ዋጋ ተከፍሎበት ህዝቡ ደም ተገሎበት የሚችለውን ነገር ሁሉ አልፎታል አደገኛው ነገር ግን ዛሬ እና አብይ እያደረጉ ያሉት ጉዳይ የተሰጠውን referendum ሀብትሽ ይቅርታ ሚውት አርግ ዶክተር ሶሪ ሀብትሽ ይሰማል ሀብቴ ይሰማል ሀብቴ ይቅርታ ሀብትሽ ኦኬ ዶክተር እንግዲህ ቴንክ ዩ እንቀጥላለን አይ ቲንክ ዶክተር ጸጋዬ ለመግባት ሀብቴ ለማስገባት እየሞከረ ነው እንግዲህ ዶክተር ጸጋዬ ጆይን ባረገን ሰዓት ሞር ከሱም ጋር በተለይ ከህግ ጋር ሪሌትድ የሆኑ ጥያቄዎችን እንቀጥላለን እና እንግዲህ ቴንክ ዩ ያው ሰፋ አርገህ በደንብ አርገህ ገልጸሃል አንዳንድ ነገሮች በርግጥ ቅድም ላልካቸው ጥሩ መገለጫ የሚሆኑ በሲዳማ ሬፈረንደምም ጊዜ ያየናቸው ነገሮች አሉ እውነትም ማይኖሪቲዎች በሲዳማ ውስጥ የሚኖሩት የሲዳማ ህዝብ ክልል መሆኑ ለነሱ ስጋት ቢሆን ኖሮ ሲዳማ ክልል እንዲሆን ድምጻቸውን አይሰጡም ነበር እንግዲህ ምን ያህል ማይኖሪቲ ሲዳማ ውስጥ እየኖረ ውጤቱን በመናይበት ጊዜ ያሳየው ሲዳማ ውስጥ ያሉት ሳይሆን ሌላ ቦታ ያሉት ህዝብን ሲያወዛግቡ እንደነበረ ነው እነቱን ለመናገርና ምክንያቱም 98.5 ህዝብ ድምጹን ሰጥቶ ሲዳማ ክልል ሆኖ ቢደራጅ አንቃወምም የሚለውን ሰጥቷልና እንግዲህ ማይኖሪቲው አሁን ሲዳማ ውስጥ ያለው 1.5 ብቻ ነው ቢባል በጣም ለማመን የሚከብድ ነው ከዛ በላይ በየአካባቢው ብዙ ኦሮሞዎች አማራዎች ከምባታዎች ስልጤዎችና ጉራጌዎች ሲዳማ ውስጥ ገብቶ በስፋት ከማንም እኩል እየኖሩ ያሉበት ሁኔታ ነው ያለውና እንግዲህ ያንንም እንደገና ቅድም እንደተባለው ይሄ በህዝቦች ትግል የመጣውን የህብረ ብሔራዊ ፌደራሊዝሙን ላለመቀበልና የክልል አወቃቀርን ለማፍረስ እንደ ምክንያት አድርጎ የሚጠቀሙበት ነገር ነው እንጂ ሪሊ እዛ ያለበት ለምሳሌ ኦሮሚያ ውስጥ ያሉት ማይኖሪቲዎች ድምጻቸውን ይስጡ ቢባል ምን ያሉ እኛ እዚህ ጋር መኖራችን እዚህ መሆናችን ስጋት ነው እንደሚሉ በጣም እኔ ዳውት አርጋለሁኝና ጥሩ አርገህ እንትን አርጋሃል እንግዲህ ሚስተካከል ነገር በተለይ ከውክልና ከመወከል ጋር ያሉ ነገሮች ካሉ ምናልባት ይሄም አሁን እየተተገበረ ያለው ፌደራሊዝም ህብረ ብሔራዊ ፌደራሊዝሙ ፐርፌክት ስላልሆነ ብዙ ሚስተካከሉ ነገሮች ሊኖሩ ይችላሉና እንግዲህ እስከቀጥሎ ከተወሰኑ ቀናቶች በፊት ይመስለኛል ዶክተር አንተ የተሳተፍክበት አንድ በአሜሪካ ውስጥ ዝግጅት ነበርና እዛ ላይ ያለውን ነገር አንዳንድ ነገሮችን ለሲዳማ ሚዲያ ኔትወርክ ተመልካቾቻችንም ሼር እንድታደርግ ፈልጌ እሱንም ማንሳት ፈልጌ ነበር ዶክተር ጸጋዬ ጆይን እስከሚያደርገን የሰላም ኢንስቲትዩት የሚባል ተቋም አዘጋጅቶ አንተ አሁን ያለውን ኢትዮጵያን ስርዓት በእየሄደ ያለበት ሁኔታ ትክክል አይደለም ለኢትዮጵያ ህዝብ የሚበጅ አይደለም የሚል አቋምና በሌላ በኩል ደግሞ ከመንግስት የተወከሉ መደመር የሚባሉን ፍልስፍናንም ለማስረዳት የቀረቡ ከአምባሳደር ፍጹም አረጋም እንዲሁም ሌንጮ ባቲም እንዲሁም አንድ ሌላ የዶክተር አብይ አማካሪ የሆኑትም ቀርቦ ነበርና እዛ ላይ ብዙ ኢንተረስቲንግ የሆኑ ሾዎች እንደተነሱ
አንተ ደግሞ በራስህ ሪፍሌክት ያረካቸው ነገሮች አሉና እስኪ እዛ ላይ የነበረው ውይይቱ እንዴት ነበር? ምን ነበር የተነሳው? ያየው የታዘብከው ነገር ምንድነው? አመሰግናለሁ። እንግዲህ የዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ የሚባለው ተቋም ነው የጋበዙን ይሄ አብይ አህመድ የሚያወራውን የመደመር ሐሳብ ተንተርሰው በዛ ላይ ሪፍሌክት ታደርጋላችሁ ትከራከራላችሁ በሚል ነው ስንነጋገር የነበረው ሁኔታና እዛ የተፈጠረው ሁኔታ ግን በጣም የተለያየ ነበር። ከመጀመሪያው ጀምሮ ከመንግስት ወገን 3 ሰው ነው እንዲመጣ የተደረገው። እኔ ከመንግስት ውጪ የሆነው ድምጽ አንድ ብቻ እንዲሆን ነው የተደረገው። በእውነቱ ከሆነ ከዛ ወገን የሚመጡ ሰዎች 300ም ቢሆኑ 3000ም ቢሆኑ እኔ ጉዳይ አይደለም። ምክንያቱም የሚያወሩት አንድ ነገር ብቻ ነው ሁሉ ጊዜ የሰውየውን ፍላጎት የአብይን ፍላጎት መናገር ብቻ ነው። ሰምታቸው ከሆነ አብይ ያሉ ነው እየደጋገሙ የሚያወሩት። ኢቭን ስለ መንግስትም አይደለም ስለ አገርም አይደለም የሚያወሩት ስለ አብይ ብቻ ነው። አሁን በጣም ሌንጮ መከራውን ሲበላ የነበረው አብይ ፌደራሊስት ነው እያለ እየደጋገመ በጣም ተጨንቆ እሱን ሲያወራ ነበር። እና ምንድነው የተደረገው? እኔ 3ም ቢሆኑ 300ም ቢሆኑ ልዩነት አያመጣም ብያለሁ። እነኚህ ሰዎች ከምንም የሚገባ አይደለም ሐሳባቸው። ግን ለሶስታችንም ለአራታችንም እኩል የሆነ ሰዓት ይኖራል የሚል ስምምነት ስለነበረ እኔ የራሴን ድርሻ ካገኘው የነሱ በ3 ቢባዛ ምንም ልዩነት ስለማያመጣ ችግር የለውም በሚል ተቀብዬ ሄድኩት። እዛ ሲሄድ ግን እንትኑን ራሱ የሚመራው ምክክሩን ራሱ የሚመራው ሰውዬ እንዳየው በጣም ነው የከፋው። እኔን ከልክሎ እነሱን ድል የሰጠበት ሁኔታ ነው ያለው በተደጋጋሚ ማለት ነው። ሲደመር ከ8 ደቂቃ በታች ነው እኔ ከ1 ሰዓት ተኩል ከፈጀው ጊዜ ከ8 ደቂቃ በታች ነው የነበረው። በተገኘችው ድል እንግዲህ ነው የተናገርኩት ምንድነው እሱ ሪፎርም ምን ላይ ነው ኢትዮጵያ ያለው ሪፎርም ኢትዮጵያ ያካሄደች ያለችው ሪፎርም ምን አይነት ነው አሁንስ ምንድነው የሚጠበቀው የሚል ነው የሚጠይቀው እሱ እየደጋገመ ማለት ነው። እኔ ያው ያለውን ነገር ነግሬዋለሁ። ኢትዮጵያ ውስጥ እየተደረገ ያለ ሁኔታ ሪፎርም ሳይሆን ወይ ደግሞ ለውጥ ሳይሆን የአንድ ሰውን ስልጣን ለማደላደል አገር መከራዋን እየበላች ነው። የአንድን ሰው ስልጣን ለማደላደል ረጅም ዓመት እንዲገዛ አድርጎ ለማደላደል እና ሰውየውን ዙፋኑን ለመስራት አገር መከራ እየበላች ነው እንጂ ኢትዮጵያ ውስጥ ሪፎርም የሚባል ነገር መንገድ ላይ ከቀረ ከጨነገፈ ውሎ አድሯል ብዬ አብይ ፌደራሊስት ነው ለሚባለው ጥያቄ ወይ ደግሞ ሐሳብ ደግሞ መልስ ሲሰጣቸው አብይ ፌደራሊስት ከሆነ ከሲዳማ ጋር ምንድነው ጥሉ? በሰላም ወጥቼ ድምጼን ልስጥ ቀኑን ንገረኝ። ቀኑን መቼ ይሁን ቀኑ እንደምታስታውሱት ቀን መንገር እኮ ትልቅ ችግር ነው የሆነው። ጦርነት ነው አይደለም ያስነሳ። ሳምንት ባልሞላ ጊዜ ውስጥ 69 ዜጎች ተገደሉ በዚህ ምክንያት። እንደነገርኩ ቅድም ምርጫ ቦርድ ዘመቻ ወጣ ከመንግስት ጋር ወግነው። ስለዚህ ምንድነው ችግሩ ከሲዳማ ጋር? እሱ ፌደራሊስት ሳይሆን እነኚህ አሃዳውያንን ከሚሉ ሰዎች ነው ወገኑ። ስለዚህ የሱ ስራ ደግሞ በሂደት ህብረ ብሔራዊ ፌደራሊዝሙን ዲዞልቭ አድርጎ አምክኖ ማጥፋት ነው እየሰራ ያለው ብዬ ይሄንን ሐሳብ አነሳዋቸው። እንግዲህ ዋናው ነገር ስለመደመር ነበረ። ለዛ ጊዜም አልነበረም ያለው ሁኔታ እንግዲህ እንደዚህ ነበር።